የርብቃ ራሷን ስታ የመውደቅ ምክንያት እንግዲህ የልዕልት የመስ ቅጭቅጯን ነበረ። እኔ ብሩኬን በጭራሽ ልተውልሽ አልችልም፣ ብሩኬን አፈቅረዋለሁኝ፣ አንቺን ደግሞ አያፈቅርሽም፣ ይወድሻል እንጂ እንደ እህቱ ነው የሚያይሽ። በቃ ቆራጪ፣ እኔን ነው የሚያፈቅረኝ፣ ከኔ ጋ ነው እስከ መጨረሻው የምንቀጥለው የምንጋባው፣ የልጆቹ የምርጥ እንጀራ እናት መሆን የምችለው እኔ ነኝ እንጂ አንቺ አይደለሽም፣ አይወድሽም። ልክ የሚወድሽ እንደ እህትነት ነው እንጂ በጭራሽ ሊያፈቅርሽ አይችልም የሚል ነበረ ርብቃ ራሷን ስታ እንድትወድቅ ያደረጋት ማለት ነው። እንግዲህ አቶ ሚኪያስ እንግዲህ ድግስ ነው ዛሬ ፋሲካ ነው ሊልበት የቻለው ምክንያት ምንድን ነው? ተከሰት ይህንን የማህሌትን አጋጭ እንገለዋለን ይላል፣ ወዲያው ደግሞ አይሆንም ይላል። ለማንኛውም የድራማቸው ድምቀት ብየዋለሁ ተከሰትን። እናንተ ምን ትሉታላችሁ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ከኔ ጋር አለሁ አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ነባሮቹ ላይክ ሼር አድርጉ፣ ኮሜንቱንም አሸብርቁት ማለት ነው። በነገራችን ላይ ሀሳብ አስተያየት እቀበላለሁ፣ ኮሜንት ላይ አስቀምጡልኝ ማለት ነው። ይሄ ድራማ እንግዲህ አንዳንድ ሰዎች ከድራማው ውስጥ አውጡልን የምትሏቸው አሉ። ልክ እንደነ ርብቃ አይነቶቹ ማለት ነው። እንደነ ተከሰተ አይነት ደግሞ የድራማው ድምቀት የሆኑ አሉ ማለት ነው። ያኔ ትርስት የነበረች በዚህ ድራማ ላይ በጣም የምታዝናናን ለማየት የምንጓጓው እሷን ነበር። እነ ካሊቡም እነ ሄቨንም አሉ። ነገር ግን አንዳንድ ጊዜ እነሱን እያጠፏቸው ስለሆነ በአሁኑ ሰሞን ግን እኔ የተከሰተን የድራማው ድምቀት ብየዋለሁኝ። ምን መሰላችሁ? የድራማው ድምቀት ያልኩበት እኔ ምክንያት የምን እንደው ታውቃላችሁ? እናደርገዋለን ይልና ወዲያው ደግሞ አይሆንም ይላል። አሁን እንግዲህ የማህሌትን አጋጅ ለመግደል ሽጉጥ ይዘው ሄደው ጅብሲ በሚለው እየተጠባበቁት እንግዲህ ሚኪያስ ብሩን አቀብሏት ለሴትዮዋ፣ እሷን ኩላ እየተከታተላት ከማህሌት አጋሽ ጋር የተገናኙበትን ቦታ ሁላ እዛው አጠገቡ ሄደው ብሩን ስትሰጠው ሲከታተሏት ነበረ። ከዛ እሱ ብሩን ይዞ ወደ ማህሌት አለችበት ነው የሚሄደው ብለው እንግዲህ እየተከታተሉት እያሉ በርቀት እያዩታል ማለት ነው። በርቀት ሲያዩት እንግዲህ ለመጠጋት በጣም ነበር የፈሩት። በጣም ይፈራሉ። እናደርገዋለን ለብቻቸው ሚኪያስና ተከሰት እንገድለዋለን፣ እሱ እኛ ወንድነት ያጫወታቸውና ወዲያው ይፈራሉ ማለት ነው። ከዛ እየተከታተሉት እንግዲህ እሱ ግን ከሌሎች ሰዎች ጋር ስልክ እያወራ ያንን ብሩን እሱ ደግሞ ለሰው ሊሰጥ መሰለኝ፣ እንደዛ ነው አካሄዱ ማለት ነው። ወደ ማህሌት ወደ ታገተችበት ቦታ አልነበረም እየሄደ ያለው። የእነሱ ስህተት ምን ጋር እንደሆነ ታውቃላችሁ? ወደ ማህሌት እታገተችበት ቤት ነው ብሩን ይዞ የሚሄደው ብለው ነበር እንግዲህ ሲከታተሉት የነበረው ማለት ነው። አዲስ ጅምር ፎቅ ላይ ነበረ ከነኛ ከስልክ ከሚያወራቸው ሰዎች ጋር የተቀጣጠረው እሱ ማለት ነው። እዛ ቆሞ ሲያወራ ነው እንግዲህ ከኋላው የደረሱበት ማለት ነው። ወንድ ልጅ ወንድ ቢሆኑ ማለት ነው ከኋላው እንደዛ ሲደርሱበት አንተ መተው፣ አንተ ያዘው፣ አንተ እሰረው እየተባባሉ አይገባበዙም ነበር። እንግዲህ ተከሰት ሽጉጡን አቀባብሎ ይዟል እንዳያመልጣቸው። ነገር ግን ሚኪያስ በል እሰረው እያለ ነበር። እሱ እኮ ባዶ እጁን ነው። አስቡት እንግዲህ ባዶ እጁን ያለው ነው ሄዶ ማሰር የሚችለው ወይስ ሽጉጡን? ምን ሆነህ ነው አንተ ሰው፣ አንተ ሂድና አሰረው እንጂ ይላል ተከሰት ማለት ነው። ሚኪያስ ደግሞ ነገር ያለው አንተ ጀለፍ ያኔ እንግዲህ ተከሰትን እሱ መጫዋች ሆኖ የሚያደርገው ወዲያው ጠብቀኝ ይለዋል፣ ወዲያው እንዲህ አድርግ ይለዋል፣ ወዲያው አንተ እንደዚህ እያለ ይሰድበዋል ማለት ነውና እኔ አቀባብል ያለሁኝ አንተ እሰረው እያለው ነበር። በዛ ሰዓት ግን አጋቹ ልብ ሙልት ብሎ ያኔ ምንም አልፈራቸውም፣ ያስታውቃል። ግን እኔ በዛ ታይም ላይ ምን እንትን እንዳለ ታውቃላችሁ? የባለፈው በራሳቸው ገመድ በራሳቸው ሽጉጥ እንዳስፈራራቸውና እንዳሰራቸው ያ ነበረ ትዝ ያለኝ። አሁንም እዚህ ጅምር እንትን ላይ ሁለቱንም አስሯቸው እንዳይሄድ እያልኩ ነበረ። ነገር ግን እንደምንም ብሎ ሚኪያስ ለማሰር ሞክሯል። ባሰረበትም እንግዲህ እሱን መምታቱን ትተው ተከሰት ወደ ማህሌት ፍለጋ ነበረ ያቀን ነው ማለት ነው። ማህሌትን ፈልጎ አጣት። ነገር ግን ሚኪያስ እዛ እሱን ባሰረበት ድግስ ነው ዛሬ ፋሲካ ነው እያለ ነበረ። የማህሌት አጋጅ እጃችን ገባ
አሰር ነው ማህሌትም ተገኘች እንደማለት አስቦ ነበር። ነገር ግን ማህሌት አልተገኘችም ነበረ ማለት ነው። የማህሌት አጋች በነገራችን ላይ ብሩን ለመቀበል ከመሄዱ በፊት ተቀብሎ እንትን ታለ በኋላ ልጅቱ የላካት ብሩን ተቀብያለሁ ካለችው በኋላ እባክሽን ያንቺን ማጣት አልፈልግም፣ አብረሽኝ ብሩን ይዘን እንጥፋ የሚል ነበረ ያቀረበላት። በጣም አፈቅርሻለሁ ነው የሚላት። እሷ ደግሞ በጭራሽ እንዳንተ አይነት አረመኔ መቼም ልወድህ መቼም ላፈቅርህ አልችልም። እኔ የልቤ ሰው አለኝ፣ ከልቤ የማፈቅረው ሰው አለኝ። እባክህን ብርህን ካገኘህ ፍታና ልቀቀኝ ነበር እያለች ያለችው። እሱ ደግሞ በጭራሽ ልለቅሽ አልችልም፣ እኔ እወድሻለሁኝ፣ ቀስ በቀስ ደግሞ ትወጅኛለሽ። ይህን ኩላ መስዋዕትነት የከፈልኩት ስለምወድሽ ነው እንጂ አንቺን ለመጉዳት አስቤ አይደለም ይላታል። እሷ ደግሞ ብትወደኝና ብታፈቅረኝ እንደዛ አታሰቃየኝም፣ ይኸው ስንት ጊዜ አስረ ስታሰቃየኝ መናገር እንኳን መውጣት አልችልም እያለች እንግዲህ በጭራሽ እንደማትወደውና እንደማታፈቅረው የራሷ የፍቅረኛ እንዳላት ትነግረዋለች። የማህሌት ጉዳይ እንግዲህ በጣም ያሳዝናል። እስካሁን ድረስ እንግዲህ እየተሰቃየች ነው የምትገኘው ማለት ነው። ብሩኬ እንግዲህ ከክፍል 1 እስከ ክፍል 42 ድረስ የሱ ሴራና የሱ በቃ በሱ ላይ የሚሰሩ ሴራዎች ነበሩ እየበዙ የደረሱት ማለት ነው። እንግዲህ ድምጻችን ይሰማ ባልንበት መሰረት እንግዲህ የብሩኬ ትንሽ ያው የሚኪያስ ሴራ ባይጋለጥን የብሩኬ ሲቀይ እናንተን ግን በጣም ትንሽ የቀነሰ ይመስለኛል ማለት ነው። አሁን ላይ እንግዲህ ተጋሽ ዘነበ ጋር ብሩኬ ተመካክረው ስራ መጀመር እንዳለባቸው እያወሩ ነበረ ማለት ነው። ብሩኬ አንድ ያሳስበው ጉዳይ አለ። ጫማ ጠርጎ ልጆቹን እንደሚያስተዳድራቸው ቢሰሙበት ምን ያክል እንደሚሰማቸው እያሰበ ነበረ። እንደገና ደግሞ ወዲያውም እኔ ሰርቼ በቃ ስራ እንደማይናቅ ለልጅ የሚሆን እንትን ነው የተናገረው ብሩኬ እዛ ጋር ማለት ነው። ስራ እንደማያስነቅ ገንዘብ የሚያስገኝ ስራ ሁላ መስራት እንዳለባቸው፣ ማንኛውንም ስራ መስራት እንዳለባቸው እንደውም አስተምራቸዋለሁ እንጂ በዚህ ስራ አንገታቸው እንዲደፉብኝ አልፈልግም፣ በደንብ አስረዳቸዋለሁ ብሎ እንግዲህ ያንን ስራ ለመጀመር ከጋሽ ዘነበ ጋር ይነጋገራሉ። ጋሽ ዘነበም እናንተ አትሰሩም፣ እኔ የለመርኩት የኖርኩበት ነው፣ እኔ እየሰራው አስተዳድራቸዋለሁ የሚል ነበር መልሳቸው። ነገር ግን እቃው የሚገዛዛበት ብር የብሩኬ እህት መመለሻ ብር ነበረ፣ ሰኔት ጋር የተቀመጠው ብር ማለት ነው። ያ ብር እንግዲህ ዳጊ እንዳያችሁት የሰናይት ወንድም ከጓደኛው ጋር ዘንጦበታል፣ ጠጥቶበታል፣ አጭሶበታል፣ ቅሞበታል ማለት ነው። ያንን ሲሰማ ብሩኬ አሁን ላይ ያለበትን የፍቅር ሁኔታ ያከሽፍበት ይሆን የሚለው እኔ ተመልሶ እዛው ሴራ ውስጥ እዛው መደንዘዝ ውስጥ ይገባ ይሆን ብዬ አስባለሁኝ አንዳንዴ ማለት ነው። በዛ የተነሳ መልሰው ደግሞ እዛው ወይዘሮ ሂሩትም ለማስገደል ያዘጋጀችው ጉዳይ ውስጥ ይገቡ ይሆን ብዬ እንተናላለሁ ማለት ነው። እንግዲህ የርብቃ ጉዳይ ራሷን ስታ ልትወርቅበት የቻለችው ጉዳይ ሁላችንም እንዳየነው ብሩኬን አፈቅርሃለሁ እያለች እሱ ደግሞ እኔ በጭራሽ አላፈቅርሽም፣ እኔ አሁን ላይ ጊዜው አይደለም እያላት እንግዲህ የልጆቹንም እናት ክርስቲያን አሁን በቅርብ ሰላጣ ማለት ነው እነሱ እንደሚሉት ልክ እንደ ድራማው እንሂድና ማለት ነው እና እንደዛ ነበረ እያላት የነበረው። ነገር ግን አሁን ላይ ከልዕልቴ ጋር ያለው ቀረቤታ እየቀረበ ሲመጣ ልዕልቴ እንዳፈቀረችው ሲገባው ከልዕልቴ ጋር ፍቅሯን ተቀብሏት እሱም እንደሚያፈቅራት ተነጋግረው እንግዲህ ርብቃንም ለማስቀናት አብረው እንዳደሩ ሁሉንም ነገር እንግዲህ አድርጎታል ማለት ነው። ርብቃም እንግዲህ ያንን ነገር መስማትና መቀበል አውቷት እንግዲህ ራሷን እያታለለች እየሳቀች አይሆንም እያለች ነበረ። በዛው አጋጣሚ ልብ ድካም ተንስቶባት እየወደቀችው ማለት ነው። ጋሽ ዘነበስ ይሄ ጉዳይ በብሩኬ እንደሆነ ልዕልቲያን ጉዳይ ያንን ብላት እንደወደቀች ሲሰሙ ምን ይሰማቸው ይሆን? እውነታም ርብቃ ትክክለኛ አፍቃሪ ናት ወይንስ ብሩኬ ለምን አልተቀበልካትም ብለው ነገሩን ወደ ብሩኬ ያዞሩት ይሆን? አብረን የምናይ ይሆናል ማለት ነው። እንግዲህ የብሩ ጉዳይ ሰናይት እንግዲህ የብሩኬን ብር ግማሽ እንኳን ሰጥተው እንዳልጠፋ እንደምታደርገው ተስፋለን ማለት ነው። ሀባይቦቼ
እንግዲህ የርብቃ አወዳደቅ ጉዳይ ይሄን እላችኋለሁኝ። በቀጣይ እንግዲህ አዲስ ነገር ይዘውልን ይመጣሉ ብለን እንጠብቃለን። ፍትህ ለማህሌት ማለታችሁን እንዳትረሱ። አሁንም ከዛ ከሰውዬ መውጣት አለባት ማለት ነው። እንግዲህ እዛ ቦታ ላይ የለችም ማህሌት የለችም እዚህ ጅምር ፎቅ ላይ ሲለው ሚኪያስ በጣም ተናዶ እንግዲህ ያ ድግስ ነው የሚለው ስታይሉ ተቀይሮ ወደ መደብደብ ነበር የገባው ማለት ነው። አጋቹ ደግሞ እየሳቀበት ነበር ሲደበድበው፣ እሱ ይስቃል ማለት ነው፣ እየተሳለቀበት ነበረ። አሁንም ብታርፍ ነው የሚሻልህ እህትህን ካገኘህ እንድታገኝ እያለው ነው። አሁን ያን እንግዲህ ሚኪያስ ለማህሌት ሲል ያንን ያሰረውንም ጉዳይ እንደሚፈተው ግልጽና ግልጽ ነው። ተከሰተ። ለማንኛውም የድራማችሁ ድምቀት ብየዋለሁኝ። እነ ካሊቡና ሄቨን እስከሚመጡ ማለት ነው። እነሱ ሲመጡ በጣም ነው የሚያሞቁት ሀቂቃ ማለት ነው። እና ሀባይቦቼ ልዕልቴ ግፊበት ቀጥይበት እንላለን። ርብቃም እንግዲህ ያው እንደተቃጠልሽ አፍቅረሽ ትቀሪያለሽ፣ እንደዚህ ልቤና መመብለሽ በመውደቅ ብሩኬ ወደ አንቺ ይመጣል ማለት የማይሆን ነው። ፍቅር ነው እንግዲህ ውዴታ ነው። ይለያያሉ ለማለት ያክል ነው። ሀባይቦቼ ባካችሁ ይሄን ቪዲዮ እስከ መጨረሻው ሁሌ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ ወዳችኋለሁ። ኢንሻአላህ እናንተም ትወዱኛላችሁ ማለት ነው። ላይክ አትርሱ። በቃ ላይክ አድርጉልኝ ሀባይቦቼ ስወዳችሁ። ባይ ባይ።